ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። በእኛ ሰዓት አቆጣጠር ቅዳሜ 11 ሰዓት የዓለም አይኖች ሁሉ ትኩረታቸውን በግዙፉ ወምብሌ ስታዲየም ላይ ያደርጋሉ። 150 ዓመታትን በማስቆጠር የዓለማችን ጥንታዊ የኳስ ውድድር የሆነው የእንግሊዝ የኤፍኤ ካፕ የ2026 የፍጻሜ ጨዋታ በግዙፉ ወምብሌ ስታዲየም በሲቲና በቼልሲ መካከል ይደረጋል። ጨዋታውን የተመለከቱ አዳዲስ መረጃዎችን የማቀርብላችሁ ይሆናል። በቼልሲና በሲቲ ቤት ያሉ የጉዳት ዜናዎች፣ የተጫዋቾች የጤና ሁኔታ በተመለከተ የማጋራችሁ መረጃ ይኖራል። የቼልሲው አሰልጣኝ ፕሬስ ኮንፈረንስ ላይ ተገኝተው ስለ ተጫዋቾች ሁኔታ የሰጡትንም ጋዜጣዊ መግለጫ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በእንግሊዛውያን ዘንድ ከፍተኛ ትኩረትና ከፍተኛ ግምት የሚሰጠው ጥንታዊ የኤፍኤ ካፕ ጨዋታ በግዙፉ ወምብሌ ስታዲየም በማንቸስተር ሲቲና በቼልሲ መካከል ይደረጋል። በዚህ ፍልሚያ በርካታ ታላላቅ እንግዶች በዌምብሌ ስታዲየም ይገኛሉ ተብሎ ይጠበቃል። ከነዚህ መካከል የእንግሊዙ ንጉስ ቻርልስ ሶስተኛ በስታዲየም ተገኝተው ጨዋታውን ይከታተላሉ ተብሎ የሚጠበቅ ሲሆን ምናልባት ምሳቸው የማይመቻቸው ከሆነ ግን የሳቸው አልጋ ወራሽ የሆነው ንጉስ ዊሊያም በሜዳው ተገኝቶ ጨዋታውን ይከታተላል ተብሎ ይጠበቃል። እንደዚሁም የእንግሊዝ ንጉሳውያን ቤተሰቦች በዚህ ጨዋታ ላይ ይታደማሉ ተብሏል። ከዚህም ውጪ የእንግሊዝ የባህር ኃይል አባላት ጨዋታውን የሚታደሙ ይሆናል። የእንግሊዝ አየር ኃይል አባላት፣ የእንግሊዝ የምድር ጦር አባላት፣ በርካታ ተጋባዥ እንግዶች ይህንን ጨዋታ ይታደሙታል ተብሎ ይጠበቃል። እንግዲህ ከእንግሊዝ ከሚደረጉ ጨዋታዎች መካከል በርካታ የእንግሊዝ ባለስልጣናትና በርካታ የእንግሊዝ የጦር ኃይል አዛዦች የሚገኙበት ጨዋታ ይህ የኤፍኤ ካፕ የዋንጫ ጨዋታ ነው። ምክንያቱም እንግሊዛውያን ለኤፍኤ ካፕ ውድድር ከፍተኛ ግምትና ከፍተኛ ትኩረት የሚሰጡ በመሆኑ በርካታ እንግዶች የሚታደሙበት ታላቅ ውድድር ነው ብሎ መናገር ይቻላል። ይህ የኤፍኤ ካፕ ውድድር እንግዲህ አጠቃላይ 150 ዓመታትን አስቆጥሯል። ከዚህ መካከል አርሰናል ብዙ ጊዜ በማንሳት ቀዳሚ ነው። 14 ጊዜ የኤፍኤ ካፕን ዋንጫ ማሳካት ችሏል። በሁለተኛ ደረጃ ማንቸስተር ዩናይትድን እናገኛለን። 13 ጊዜ ይህንን ዋንጫ ማንሳት ችሏል። በሶስተኛ ደረጃ የምናገኘው ቼልሲ ነው። 8 ጊዜ ይህንን ዋንጫ ማሳካት ችሏል። ከቼልሲ በተጨማሪ ሊቨርፑል እና ቶትንሃም እንደዚሁ 8 ጊዜ በማንሳት ከአርሰናልና ከማንቸስተር ሲቲ ቀጥለው ሶስተኛ ደረጃ ላይ ይዘው ይገኛሉ። 7 ጊዜ ዋንጫዎችን በማንሳት ማንቸስተር ሲቲ ይከተላል። ይህንን ዋንጫ 7 ጊዜ ማሳካት ችሏል። ቼልሲን አሸንፎ ዋንጫውን የሚያነሳ ከሆነ 8 ጊዜ በማንሳት ከነ ሊቨርፑል ከቶትናም ከቼልሲ ጋር ሪከርድ ይጋራል ማለት ነው። አስቶን ቪላም እንደዚሁ 7 ጊዜ ይህንን የኤፍኤ ካፕ ዋንጫ ማሳካት ችሏል። ቼልሲ ይህንን ዋንጫ የሚያሸንፍ ከሆነ 9 ጊዜ በማንሳት ከአርሰናልና ከማንቸስተር ዩናይትድ ቀጥሎ ከፍተኛ የኤፍኤ ካፕ ዋንጫን ያነሳ ክለብ ይሆናል ማለት ነው። ማንቸስተር ሲቲ እና ቼልሲ ሁለቱም እንግዲህ በግማሽ ፍጻሜ በዌምብሌ ስታዲየም ተጋጣሚዎቻቸውን በመርታት ነው እንግዲህ ወደ ፍጻሜ የደረሱት። ማንቸስተር ሲቲ ሳውዛምፕተንን አስቸጋሪ በሆነ ሁኔታ 2-1 በማሸነፍ ወደ ፍጻሜ ማለፍ ችሏል። ቼልሲ በአንጻሩ አሰልጣኝ ቀይሮ ሊድስ ዩናይትድን 1-0 በማሸነፍ ነው ወደዚህ ዋንጫ ሊያልፍ የቻለው። ማንቸስተር ሲቲ ይህንን የእግር ኳስ ውድድር በቅርብ ጊዜያት ደጋግሞ በማንሳት የሚጠቀስ ክለብ ነው። በዚህ 5 ዓመት ውስጥ ብቻ ከ3 ጊዜ በላይ ይህንን ዋንጫ ማሳካት ችሏል። በአንጻሩ ቼልሲ በርካታ ጊዜ ለፍጻሜ በመድረስ ተሸንፏል። ባለፉት 10 ዓመታት ከ3 ጊዜ በላይ ለፍጻሜ አልፎ በዚህ ይህንን የኤፍኤ ካፕ ውድድር ማሳካት አልቻለም። እንግዲህ ቅዳሜ ምሽት አመሻሽ 11 ሰዓት ላይ ማን ዋንጫውን ያነሳል የሚለው ጉዳይ በጉጉት የሚጠበቅ ይሆናል። ቼልሲ ከሊቨርፑል ጋር በፕሪሚየር ሊጉ 1-1 ተለያይቶ ጥሩ ጨዋታ በማሳየት ድንቅ እንቅስቃሴ አሳይቶ አንፊልድ ድረስ ሄዶ ነጥብ ተጋርቶ ተመልሷል። በአንጻሩ ማንቸስተር ሲቲ እንደዚሁ ክሪስታል ፓላስን 3-0 በመርታት በጥሩ የማሸነፍ ሞራል ላይ ይገኛል። ቼልሲ ከዚህ በፊት ምንም እንኳን ውጤቱ በጣም ዝቅተኛ ቢሆንም በተለይ ከሊቨርፑል ጋር በነበረው ጨዋታ የቼልሲ ተጫዋቾች ያሳዩት ተጋድሎና በወኔ መጫወታቸው በሲቲ ላይም የሚደግሙት ከሆነ ሲቲን በከፍተኛ ሁኔታ ሊፈትኑ ይችላሉ ተብሎ ይጠበቃል።
ይጠበቃል። ቼልሲን የተመለከቱ ዘገባዎችን ሳቀርብላችሁ በተለይ ከተጫዋቾች ጉዳትና አሰላለፍ ጋር የተያያዙ ጉዳዮችን እናንሳ። የቼልሲው አሰልጣኝ ጊዜያዊ አሰልጣኝ ማክፈርላኔ ፕሬስ ኮንፈረንስ ላይ ተገኝተው ስለ ተጫዋቾች ጉዳት አጠቃላይ ማብራሪያ ሰጥተዋል። እስኪ እሳቸው ያነሷቸውን ጉዳዮች እንመልከት። ስለ ሪሲ ጀምስና እንደዚሁ ስለ ሌቪ ኮልዊል ሐሳባቸውን ተናግረዋል። ሪሲ ጀምስ ሙሉ ለሙሉ ለጨዋታ ዝግጁ መሆኑን አብስረዋል። ሌቪ ኮልዊል እንደዚሁ ባለፈው ከሊቨርፑል ጋር በነበረው ጨዋታ በቋሚነት እንደተሰለፈ ይታወቃል። የቼልሲ የተከላካይ ክፍል መረጋጋት እንዲኖረው በማድረግ ረገድ ትልቅ ሚና ሲጫወት ነበር። አሁንም ሙሉ ለሙሉ ለጨዋታው ፊት እንደሆነ ነው አሰልጣኝ ማክፈርላኔ ሐሳባቸውን የገለጹት። ሌላው ሁለት ጨዋታ አምልጧቸው የነበሩት ፔድሮ ኔቶና አሌሃንድሮ ጋርናቾ ከቼልሲ ጋር ልምምድ መስራታቸውን ገልጿል። ከዚህ በፊት ቼልሲ ከሊቨርፑል ባደረገው ጨዋታ እንደዚሁም ከኖቲንግሃም ፎረስት ጋር ባደረገው የፕሪሚየር ሊግ ጨዋታ ላይ እነዚህ ሁለት ተጫዋቾች ባጋጠማቸው ጉዳት የተነሳ እንዳልተሰለፉ ይታወቃል። አሁን ግን ሁለቱም ተጫዋቾች ከጨዋታው ከነበረባቸው ጉዳት አገግመው ትሬኒንግ መስራት መጀመራቸውንና ይሰለፉ አይሰለፉ የሚለውን ነገር እንደሚወስኑ ነው ሐሳባቸውን የገለጹት። ስለ ሳንቼዝም እንደዚሁ ሐሳባቸውን ገልጸዋል። ሳንቼዝ በደረሰበት የጭንቅላት መጋጨት የተነሳ ከሊቨርፑል ጋር በነበረው ጨዋታ እንዳመለጠው ይታወቃል። አሁን ግን አሰልጣኙ እንደተናገሩት ከሆነ እሱም እንደዚሁ ወደ ትሬኒንግ ተመልሶ በጥሩ ሁኔታ ላይ እንደሚገኝና ሊሰለፍ የሚችልበት እድልም እንዳለ ገልጿል። አብዛኞቹ የቼልሲ ተጫዋቾች ወደ ሜዳ ተመልሷል ብሎ መናገር ይቻላል። የቀሩት እነ ስቲቭ ዊሊያን በርካታ ጊዜ ከሜዳ እንደራቀ ይታወቃል። ጊተንስ እንደዚሁ በዚህ ጨዋታ ላይ የለም። ባዲያሽሌም የተወሰነ ጉዳት እንዳጋጠመው ይታወቃል። ከነዚህ ሶስት ተጫዋቾች ውጪ ሌሎቹ አብዛኞቹ የቼልሲ ተጫዋቾች ለጨዋታው ዝግጁ ናቸው። እነ ፓልመር ጃኦ ፔድሮን የመሳሰሉ ምርጥ የቼልሲ ልጆች ለጨዋታው ዝግጁ ናቸው። እንደዚሁም ሪሲ ጀምስ መመለሱ የኮልዊል መመለስ ቼልሲ ጠንካራ እንዲሆን ስለሚያደርገው ማንቸስተር ሲቲን በከፍተኛ ሁኔታ ፈትነው ዋንጫ የማያነሱበት ምክንያት አለ ብዬ አላስብም። ምንም እንኳን ብዙዎች ይህንን ጨዋታ ሲቲ ያሸንፋል የሚል ግምት ቢሰጡም በማንቸስተር ሲቲ በኩል ሮድሪ ጉዳት ላይ ይገኛል። የመሰለፉ ነገር አጠራጣሪ ነው። ሮበን ዲያዝ እንደዚሁ የመሰለፉ ነገር እሱም አጠራጣሪ ነው ጉዳት ላይ በመሆኑ። እንደዚሁም አብዱልቃድር ኩሳኖቭ እንደዚሁ ጉዳት ላይ ይገኛል። የሱም የጉዳት መጠን ገና ያልተለየ በመሆኑ እነዚህ ሶስት ተጫዋቾች በጨዋታው ላይ ይሳተፋሉ ተብሎ አይጠበቅም። አሰልጣኝ ፔፕ ጋርዲዮላ ይህንን ዋንጫ ለማንሳት ባላቸው ጥልቅ ፍላጎት የተነሳ ባለፈው ከክሪስታል ፓላስ በተደረገው ወሳኝ የፕሪሚየር ሊግ ጨዋታ ላይ ወሳኝ ተጫዋቾችን አሳርፈው ወደ ሜዳ እንደገቡ የምናውቀው ነው። ለምሳሌ እነ ሃላንድን አልተጠቀሙም። እነ ዶኩ የመሳሰሉ እነ ሲልቫ የመሳሰሉ ተጫዋቾችን ቤንች በማድረግ ለዚህ ጨዋታ እረፍት እንዲያገኙና በሞራል እንዲመጡ በሚል አላሰለፏቸውም። ስለዚህ ፔፕ ጋርዲዮላ ዋንጫዎችን የሚጠግብ አሰልጣኝ አይደለም። ስለዚህ ይህንን ዋንጫ ለማንሳት ከፍተኛ ተጋድሎ ያደርጋል ተብሎ ይጠበቃል። በፍጻሜ ጨዋታ በቅርቡ የተገናኙት ማንቸስተር ሲቲ እና ቼልሲ በ2021 ነበረ። እሱም በአውሮፓ ሻምፒየንስ ሊግ የዋንጫ ፍልሚያ ላይ ነበረ። በዚህ ላይ ቼልሲ 1-0 በማሸነፍ ይህንን ዋንጫ ከፔፕ ጋርዲዮላ እንደቀማ ይታወቃል። አሁንም በርካታ የእግር ኳስ ተንታኞች ምንም እንኳ ከፍተኛውን ግምት ለፔፕ ጋርዲዮላ ቢሰጡም ቼልሲ የማይበገርና በተለይ የዋንጫ ጨዋታ ላይ የሚያሳየው ፐርፎርማንስ ጥሩ በመሆኑ ይህንን ዋንጫ ሊያነሳ የሚችልበት እድል እንዳለ ነው እየጠቆሙ የሚገኙት። ማን ይህንን ዋንጫ ያነሳል? ቼልሲ ለዘጠነኛ ጊዜ ዋንጫውን ከፍ አድርጎ ይስማል ወይስ ማንቸስተር ሲቲ ለሶስትዮሽ ዋንጫ ለሁለት ከዚህ በፊት አንድ ዋንጫ አንስቷል። የካራባው ካፕን ማንሳቱ ይታወቃል። ይህንንም በማንሳት ሁለተኛ ዋንጫውን ድጋሚ ያነሳሉ የሚለው ጉዳይ እጅግ የሚጠበቅ ነው ማለት ነው። ቅዳሜ 11 ሰዓት የመላው ዓለም ትኩረት ሁሉ ዌምብሌ ስታዲየም ላይ ያደርጋል። እንግዲህ በአጠቃላይ ጨዋታውን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ